ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ሰላም፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። በዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የርኅራኄ አባት እግዚአብሔር ሆይ ይህንን ማለዳ ስለሰጠህን በኢየሱስ ስም እናመሰግንሃለን። ያንተ መልካምነት፣ ምሕረትና ቸርነት በሕይወታችን፣ በሥራችን፣ በኑሯችን፣ በአገልግሎታችን ሁሉ ስለበዛለን ሁሉ ለስም ክብር ይሁን። በነገር ሁሉ ስላገዝከን እናመሰግንሃለን። ከፍ በል። ዛሬ ደግሞ እግዚአብሔር ሆይ ያው የሆነውን ቃልህን እንድታስተምረን፣ በቃልህ እንድታነጸን፣ መልካምነትህን ሁሉ በቃልህ እንድትገልጽ በኢየሱስ ክርስቶስ ስም ጠይቃለሁ። ቃልህ የተባረከ ይሁን። ሁሉ ለስም ክብር ይሁን በኢየሱስ ስም። እንግዲህ እየተመለከትን ያለነው ሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትና 2 ቁጥር 3ን ተመልክተን ነበረ። ይኸውም የርኅራኄ አባት የመጽናናት ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብለን ነበረ። እንግዲህ እግዚአብሔር ምን አይነት አባት ነው ብለናል? የርኅራኄ አባት ነው ብለናል። የመጽናናት ሁሉ አምላክ ነው ብለናል። ሊያጽናናን ሊያበረታን የሚችለው እርሱ እንደሆነ ብቻ ተመልክተናል። ርኅራኄው ደግሞ ለዘላለም እንደሆነና እኛ በጠፋን ጊዜ፣ በወደቅን ጊዜ፣ በጨለማ በነበርን ጊዜ የፈለገን የመጣው ወደኛ የመጣው እሱ እንደሆነ ለመመልከት ሞክረናል። አንድያ ልጁን በመስጠትም ከወደቅንበት ከጨለማው ዓለም ያወጣንና ያነሳን እሱ ነው። እሱ የመልካም ነገር ሁሉ ባለቤት ስለሆነ አምላካችንና አባታችን ይባረክ ይላል። እንግዲህ ሁልጊዜ ልንባርከው፣ ልናመሰግነው፣ ከፍ ልናደርገው ይገባል። ምክንያቱም በመባረክ ውስጥ በረከት አለ፣ በምስጋና ውስጥ ደግሞ ድል አለ። ያንን ልናስተውል ልንገነዘብ ያስፈልጋል ብዬ አምናለሁ። እንግዲህ ዛሬም ደግሞ ከእርሱ የሚቀጥለውን ክፍል እንመለከታለን። ቁጥር 4 እንዲህ ይላል፣ እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። እንግዲህ ለማጽናናት ምንድነው የሚያስፈልገው የሚለውን መጀመሪያ ራሳችን መጽናናታችን ነው የሚያስፈልገው። እኛ ካልተጽናናን ሌሎችን ልናጽናና አንችልም። አንዳንድ ሰው ሳይጽናና ነው ሊያጽናና የሚፈልገው። አንዳንድ ሰው ስለ መከራ እንኳን በቅጡ የማያውቅ ሰው በመከራ ውስጥ ያለን ሰው ለማጽናናት ሲሞክር እጅግ ያሳዝናል። ምክንያቱም እርሱ በዛ ውስጥ አልፎ ስለማያውቅ ህመሙን፣ ስሜቱን አይረዳው። ጳውሎስ እኛ በተጽናናንበት ሲል ምንድነው እርሱ የተጽናናበት? በመከራ ውስጥ ባለፈ ጊዜ እግዚአብሔር ከጎኑ ቆሞ አበርትቶታል። መርከቧ በተሰባበረች ጊዜ ሰው ሁሉ እንጠፋለን ባለ ጊዜ አብሮት ቆሞ እንደሚሻገር ነግሮታል። በእስር ቤት ተደብድቦ በወህኒ በተጣለ ጊዜ ዝማሬን በሌሊት በመስጠት የመጽናናት አምላክ የሆነው እግዚአብሔር እውነተኛ መጽናናትን በውስጡ አድርጎት አይቷል። ስለዚህ በመከራ ያሉትን ሊያጽናና የሚችለው እርሱ በተጽናናበት መጽናናት ነው። ባልተጽናናንበት መጽናናት አይዞ ብንል ትርጉም የለውም። እውነተኛ መጽናናት ከመንፈስ ውስጥ የሚወጣ ነው። እውነተኛ መጽናናት ከእግዚአብሔር ቃል ውስጥ የሚወጣ ነው። እውነተኛ መጽናናት ከእግዚአብሔር የሚመጣ ነው። በዛ መጽናናት ነው ሰዎችን ልናጽናና፣ ልናበረታ፣
በመከራቸው ደግሞ እንዲበረቱና እንደሚያልፍ ልንነግራቸው የምንችለው እኛ በተጽናናንበት ልክና እኛ በተጽናናንበት ሁኔታ ነው። አንዳንድ ሰው ልክ የእንግሊዟ ልዕልት አለች እንደተባለው ነው የሚሆነው። ህዝቡ ተርቦ ዳቦ ሲጠይቅ ዳቦ ከሌለ ለምን ኬክ አይበሉም የሚል አይነት። ስለዚህ ሊያጽናና እንደዚህ አይነት አገልጋይም ሆኑ ሰዎች ሊያጽናኑ አይችሉም። ምክንያቱም አይገባቸውም፣ ሊረዱትም አይችሉም። ለዚህ ነው እርሱ በመከራችን ሁሉ ይላል እግዚአብሔር በምን ውስጥ? በመከራ ውስጥ በዛን ጊዜ ባለፈው ሰዓት ያጽናናናል። ስለዚህም እኛ ራሳችን ደግሞ ይልና በእግዚአብሔር መጽናናት፣ በምንጽናናበት መጽናናት በመከራ ያሉትን ሁሉ ምን እናደርጋለን? እናጽናናለን። ማጽናናት እንችላለን። ምን ስለሆነ? እኛ ስለተጽናናን፣ ስላየነው፣ ስላረፍን፣ መከራችን ውስጥ ተጽናንተን ከዛ ችግራችን ውስጥ ስለወጣንና ስላረፍን ሌሎችን ደግሞ ልናጽናና ልናሳርፋቸው እንችላለን። ኢሳይያስ 49:13 ላይ ምን ይላል? እግዚአብሔር ሕዝቡን አጽናንቷልና ለችግረኞችም ራርቷልና ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበላችሁ፣ ተራሮችም ሆይ እልል በሉ ይላል። ማን አጽናንቷል? እግዚአብሔር። ማንን? ችግረኞችን አጽናንቷል፣ ራርቶላቸዋልና። ስለዚህ ምን እናደርግ? ዘምሩ፣ እልል በሉ፣ አመስግኑ፣ ደስ ይበላችሁ። የተጽናና ሰው ደስ ይለዋል። እውነተኛ መጽናናት የልብን ስብራት ይጠግናል። ትናንት ብያለሁ። በልብ ውስጥ ደስታን ይሞላል። እውነተኛ መጽናናት በልብ ውስጥ እረፍትን ይሞላል። አንዳንድ ጊዜ ችግሩ እያለ ችግሩ እንደሌለ እንዲሰማችሁ ያደርጋል። ከችግሩ በላይ እንድትሆኑ፣ ከጥያቄው በላይ እንድትሆኑ፣ ከነገሮች በላይ እንድትሆኑ፣ ከሁኔታ በላይ እንድትሆኑ ያደርጋችኋል። እውነተኛ መጽናናት በዛ መጽናናት ስንጽናና ሰዎችን ልናጽናናቸው፣ ልናበረታቸው፣ ልንደግፋቸው፣ ልናቆማቸው እንችላለን። ስለዚህ ነው እኛ በተጽናናንበት መጽናናት የሚለው። ኢሳይያስ ላይ እግዚአብሔር ደግሞ ምን አድርጓል? ሕዝቡን አጽናንቷልና ራርቷልና። ስለዚህ ምን ይሁን? ሰማይ ደስ ይበላችሁ፣ ዘምሩ፣ እልል በሉ እያለ ይነግረናል። ምክንያቱም እኛ በተጽናናንበት መጽናናት ነው ሌሎችን ልናጽናና የምንችለው። እኛ ካልተጽናናን በምን ልናጽናና እንችላለን? ተመልከቱ፣ ለኢየሱስ ሲናገር ምናል? እውርን ቢመራ ተያይዞ ወደ ምንድን ነው አለ? ወደ ገደል ነው አለ። ለምን? እውር ቢመራው ወዴት? ሁለቱም ተያይዘው ገደል ይገባሉ እንጂ ወዴት እንደሚሄዱ እንኳን አያውቁም። ያልተጽናና ሰው ለማጽናናት ሲሞክር ሊሰብር ይችላል። የበለጠ ሐዘን ሊጨምር ይችላል። የተጽናና ሰው ግን ማጽናናት ይችልበታል። ኢሳይያስ 51:12 ላይ ደግሞ ምን ይላል? የሚያጽናናችሁ እኔ ነኝ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈሩ ዘንድ አንተ ማን ነህ ይላል። ማጽናናችሁ ማን? እኔ ነኝ። ስለዚህ አትፍሩ። ማበረታችሁ እኔ ነኝ። ስለዚህ አትፍሩ። የእውነተኛ መጽናናት ያለው በእግዚአብሔር እጅ ነው። ስለዚህ ሰዎችን እንኳን ስናጽናና ልናጽናና የሚገባን በእግዚአብሔር ቃል እንደሆነ ልንረዳ ያስፈልጋል። ሰዎች የሚጽናኑት አይዞ በርታ ስላልነው አይደለም። ጸልየን ከእግዚአብሔር ቃል ተቀብለን ያንን ሰው ከወደቀበት እንዲነሳ የእግዚአብሔርን ቃል በመናገር በማስተማር በመጸለይ ወይም እግዚአብሔር የሰጠንን ቃል በመስጠት ማጽናናት እንችላለን። ድሮ ሰዎች ሲደክሙ፣ ከቤተ ክርስቲያን ሲጠፉ፣ ችግር ውስጥ ሲገቡ ቤተ ክርስቲያን
አገልጋዮች ወደዛ ሰው ቤት ይሄዳሉ። የሚሄዱት ግን ዝም ብለው አይደለም። ምን ሆንክ፣ እንዴት ሆንክ፣ ለምን ቀረ ሊሉ ብቻ አይደለም የሚሄዱት። ይጸልያሉ። ቃል ተቀብለው ቃል ይዘው ወደዛ ሰው ቤት ይሄዱና በዛ ቃል በእግዚአብሔር ቃል፣ ምክንያቱም የእግዚአብሔር ቃል የተሰበረውን ስለሚጠግን፣ የወደቀውን ስለሚያነሳ፣ ያዘነውን ስለሚያጽናና በዛ ቃል ሰዎችን ምን ያደርጋሉ? ያጽናናሉ፣ ያበረታሉ። ሰዎች እንደገና ቆመው ወደ ቤተ ክርስቲያን ይመለሳሉ። ዛሬ እንኳን ለማጽናናት ለመጎብኘቱም ጊዜ ያለን አይመስለኝም። ምክንያቱም ብዙ ጊዜ ምእመን ወይም ደግሞ ሰዎች ሲናገሩ ሰማለሁ። ዛሬማ እኛን ማን ይፈልገናል የሚሉ መበለቶችና በኑሮ ዝቅተኛ የሆኑ ሰዎች ይህንን ሲናገሩ ሰማለሁ። ቤተ ክርስቲያን ግን ትልቅ ኃላፊነትና ሸክም ያለባት ለነዚህ ሰዎች እንደሆነ፣ አደራም የተባለው እነዚህ ሰዎች እንደሆነ አውቃለሁ። ስለዚህ እውነተኛ መጽናናትም ደግሞ የሚያስፈልጋቸው እንደነዚህ አይነት ሰዎች ናቸው፣ በብዙ ነገር ውስጥ የሚያልፉ ሰዎች። ኢሳይያስ 66:13 ላይ አንተ ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌም ውስጥ ምን ትሆናላችሁ? ትጽናናላችሁ። የት? በኢየሩሳሌም ውስጥ ምን ትሆናላችሁ? ትጽናናላችሁ። ማረፊያ ጊዜ አለው፣ ስፍራ አለው፣ ቦታ አለው። እንጽናናለን። በምናልፍበት መከራ የሚያጽናናን እግዚአብሔር አለ። ሁለተኛ ቆሮንቶስ 7:6 ላይ ነገር ግን ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን ይላል። ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናና። ምን ማለት ነው? በቲቶ ውስጥ የእግዚአብሔርን ቃል አድርጎ ቲቶ መጥቶ እዛ በእግዚአብሔር ቃል እነዛን ሰዎች እንዳያጽናና እሱም ባዩ ጊዜ እንደተጽናኑ እንደበረቱ ነው መጽሐፍ ቅዱስ በዚህ ስፍራ ላይ እየነገረን ያለው። ሁለተኛ ቆሮንቶስ 7:7 ላይ ደግሞ በመምጣቱም ብቻ አይደለም፣ ነገር ግን ናፍቆታችሁንና ለቅሶአችሁን ስለ እኔም ቅናታችሁን ሲነግረን በእናንተ ላይ በተጽናናንበት መጽናናት ደግሞ ነው። ስለዚህ ከፊት ይልቅ ደስ አለን ይላል። እንደሚጸልዩልን እስቲ አንድ ነገር አስቡ። አንድ ሰው መጥቶ እንደሚጸልይላችሁ ሲነግራችሁ፣ ስለ እናንተ እንደሚያስብ ሸክም እንዳለው ሲነግራችሁ ምን ያህል ሊሰማችሁ እንደሚችል እስቲ አስቡ። በጣም ነው ደስ የሚላችሁ። ምክንያቱም በመከራ ውስጥ ያለ ሰው፣ በችግር ውስጥ ያለ ሰው አስብሃለሁ እኮ ስትለው፣ አብረው ሄደ ስትጋራ፣ አብረው ሄደ ስትጸልይ፣ አብረው ሄደ ቃል ስታካፍለው ሰውየው ችግሩን ሁሉ ይረሳዋል። እውነተኛ መጽናናት ከልብ የሚመነጭ ነው። እውነተኛ አጽናኛችን ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱም በመንፈሱ በኩል ዞትር ያጽናናናል። አጭር ጸሎት ጸልየን የዛሬውን ፕሮግራም በዚህ እንገታለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ስለዚህ ሰዓት ሁሉ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ክብር ምስጋና ለታላቁ ስምህ ይሁን። ዛሬ ደግሞ እውነተኛ የሆነውን የመጽናናትን መንፈስ በእኛ ላይ እንድታደርግ እግዚአብሔር ሆይ በመከራ ላሉ፣ በችግር ላሉ፣ በጥያቄና በተለያየ ሁኔታ ላሉ እውነተኛ መጽናናት ወደ ሕይወታቸው እንዲገባ በኢየሱስ ክርስቶስ ስም ጠይቃለሁ። አንተ በሁሉ ስፍራ አለህና እጅህን ዘርግተህ ካሉበት ሁኔታ እግዚአብሔር የዘላለም አምላክ ታበረታቸው፣ ታጽናናቸው ዘንድ እለምንሃለሁ። ሁሉ ለስምህ ክብር ይሁን። ስለነበረን ጊዜ ተመስገን በጌታ በኢየሱስ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን